የወንዶቹ መንታውን እናት ትውለድ አንዳንድ ጀግና እንትን ስልክ መጠር የሚባወት ሰጣችኋል። በቃ ችግር የለም። እናንተን በተቻላችሁ አቅም ስራችሁን ስሩ። እኛ የአንድ አካባቢ ህዝቦች ነን፣ ወንድማማቾች ነን። የጎሪጥ እየተያየን ተብላችንም ከብታችንም እኛ ባለው ነገር ደውሉልን። ምንም ይሁን ምንም ሀብት የሚመጣ ካለ እንመጣለን። ምንም መጋደልም መታከትም ያስፈልጋል። አንድ ገበያ ላይ የሚሆን ሰው አንድ አካባቢ የሚሰራ ሰው በአንድ ቦታ ኩታ ገጠም እያረስን የምናመርት ሰዎች እንደዚህ እየተጣላን የጎሪጥ እየተያየን እስከ መቼ እንዘልቃለን? በቃ ባላችሁ አቅም አስተምሩ። እኛም ደግሞ ከዚህ ያለ ችግር ካለ ንገሩን፣ ችግሩን እናስቆማለን። በቃ አሁን ይሄ መንገድ ተዘግቷል። ይሄ እናንተም ትጎዳላችሁ፣ እኛም እንጎዳለን። ገብታችኋል? አርሶ ገበሬው በዚህ ሲያወጣ እናንተም ይሄን መንገድ ገብታችሁ ከኛ ጋር የምትፈልጉትን ብታወጡ እኛ ከእናንተ ጋር ብናወጣ ነው እንጂ የሚሻለው አንዱና አንዱ ከገደለው እንደዚህ ነው፣ ኦሮሞ ናቸው፣ አማራ ናቸው እየተባባልን እየተሻቸን በአሁኑ ጊዜ ያመጣብን ችግር በጣም ለሁሉም ሰው አልበጀም። ለኦሮሞም ይሁን ለአማራም ይሁን ለማንኛውም አልበጀም። ስለዚህ አሁን እኛ የምናደርገው ምንድነው? እናንተም ባላችሁበት ያለውን ነገር አስቆሙ፣ ምከሩ። አንዳንድ መጥፎ ባህሪ ያለባቸው አይጠፉም። እነዛን ሰዎች ተከታተሉ። እኛም ደግሞ እንደፋኑ ማለት ነው በዚህ በኩል ያለውን በዚህ አቅጣጫ ያለውን እንዳኛለን ንገሩልኛ። በቃ ምንም ግልገል ብትመጣ እንመርሳለን። ቃል እንገባለን። በቃ እኛ ሰው እንዲሞትብን አንፈልግም። ከታችም እዚህም ገደለው እኛ ሰው ነው ይዟል። የኛ ኢትዮጵያዊ ነው የሚሞተው። እዚህም ተገደለ የእናንተ ሰው ነው። አሁን የኛ አሁን ደስ አይልም እንደዚህ መጥተን ስናወራ ምን ስንል ምንድነው የተለየስ? አሁን የኔና አንተ ምንድናችሁ? ምናችን ተለየ? እኔ አንተ ላይ ወይ አንተም ብገል ምንድነው ጥቃሞት? ጥቃሞት የለም። እዛ ነበር እንደምንሰራው በፊት እኮ ስለዚህ ይሄን ነገር አሁን ለአንዴና ለመጨረሻ ጊዜ ማስቆም አለብን። በቃ እኛ መከራረም አለብን። ገበያ መሄድ አለብን። ገበያ መምጣት አለባችሁ። እየተደዋወልን ጥሩ ነገር ማህበራዊ ጉዳይ መዋል አለብን እንጂ ምላጭ ይዘን በየመንገዱ እየዞርን ሰው ብንገለው ውጤት የለውም። ሰው ብገለው ምንም ትርፍ የለውም። ሰው እያጣህ ነው የምትሄደው። ስለዚህ በቃ አጉል ጥላቻ ትተን ወደ ራሳችን ተመልሰን እርስ በርሳችን አሁን እኛ ብዙ ስራ እያለን እዚህ የመጣ ነው ምንድነው ኦሮሞን ለመዋጋት አለ የመጣ ነው። በቃ ሰላም ሲቆይ እናስከብር፣ እነሱ የሚጨዱ እኛም የኛ የሚጨዱ ብለን። ስለዚህ አሁን እናንተን የሚረብሻችሁ ምንድነው? ተሾልኮ የሚመጣ ሌባ ነው። የኛን የሚረብሸው ማን ነው? ተሾልኮ የሚመጣ ሌባ ነው። ስለዚህ ከዛሬ ጀምሮ እኛም ህዝቡን እናስተምራለን። እናንተም ብትችሉ ህዝቡን አስተምሩልን። በዛ አካባቢ ያለውን ህዝብ አስተምሩ። ወጣቱን ያዙ። አብረን ነው በቃ እኛ ፋኖ ኦሮሞን ለመዋጋት አለ ነው አይደል? ይሄን ታቁልን፣ ህዝቡን እንድታስተምሩልን እንፈልጋለን። አዎ አላማውን ታውቁታላችሁ። ምናልባት በተለያየ በየሚዲያ በቃ አላማችን እኛ ከመንግስት ጋር ከህዝብ ጋር ችግራችን እንግዲህ አይታችኋል። ሁሉንም ነገር ታዳምጣላችሁ ብዬ ተስፋ አደርጋለሁ። በቃ አሁን ከ500 በላይ የተማረከው ኦሮሞ ነው አብዛኛው። ምን አደረግናችሁ? ምንም አላደረግንም። በቃ ትናንትና ነው ለቀይ መስቀል ተጅነው ሄደ። ያው ተሰማላችሁ ነው በተለያየ ሚዲያ ነው። በቃ ስለዚህ እውነቱን ስለምታውቁት እዚህ ያለውን አስተምሩልን። እኛ ለምሳሌ አሁን እኛ እንዳንረብሻችሁ ነው በዚህ መውጣት መግባት እንችል ነበር፣ ግን እንረብሻችኋለን። መጡብን ተብሎ ውዥንብር እንዳይፈጠርና ህዝቡ ወደ ሌላ ቦታ ወደ ሌላ አቅጣጫ እንዳይሰመርብን ብለን ነው እንጂ እኛ በዚህ ገብተን በዚህ መውጣት እንችላለን። እዛ ተሻግረን ከምንፈልገው ኃይል ጋር ከመንግስት ኃይል ጋር ነው የምንዋጋው። ስለዚህ ማንም ሰው ማንም እናንተን የሚፈልግ የለም። አሳውቁልን። እኛ ጋር ካለ ችግር ፈጥሮ ከመጣ እናንተ ሳይሆኑ እኛ እርምጃ እንወስድበታለን። በቃ በዚህ ልክ እንትን በሉ።